ሰላምና እንዲሁም ደግሞ ማይካ አሁን ላይ እየተፈተኑ ይገኛሉ ማለት ነው። እንግዲህ ይህንን ፈተና የሚያልፍ ናታንን ማግባት ይችላል በማለት እንግዲህ ወይዘሮ ሜሮን ወስናለች ማለት ይቻላል። ምክንያቱም ይህን ነገር አሁን ላይ ናታን ሰው ገደለ የሚለውን ነገር ማለት ነው ስህተት እንደሆነና እንዲሁም ደግሞ የውሸት እንደሆነ የታወቀ ጉዳይ ነው። ግን ደግሞ ያው ናታንም አምኗል። እንደዚህ ንክትና ያደረግኩት እንዴት ሊሞት ይችላል እያለ ነበረ ማለት ነው። ሲቀጥል ሰላም ደግሞ በልጁ መሞት እጅግ በጣም ተሳቃለች። ምክንያቱም እሱም እንደኛ አይነት ነፍስ ነው ያለው። ሲቀጥል ደግሞ የምጠብቀው እናት ራሱ አለች። እንዴት እንደዚህ አድርገን ዝም እንላለን? ይህ ነገርማ እንደዚሁ ዝም ብሎ በሚስጥር መቆየት የለበትም። ራሴን አሳልፌ ለፖሊስ አሰጣለሁኝ። ምክንያቱም የገደልኩኝ እኔ ነኝ ብዬ አንተ ሳይሆን ገዳይ እኔ ነኝ ብዬ ራሴን አሳልፌ መስጠት እፈልጋለሁ በማለት እጅግ በጣም ውስጧ እንደተረበሸና ይህን ነገር ሰምታ ማለት ነው ያየችውን ነገር እንዲሁ በሚስጥር መያዝ አልቻለችም። ምክንያቱም እሱም ይመጣል ብላ የምትጠብቀው እናት አለችው። እንዴት እንደዚህ ይሆናል የሚለው ነገር እጅግ በጣም አሳስቧታል ማለት ነው ሰላም። ያው ናቲ ደግሞ አሁን ላይ ማለት ነው ናታን እስኪ ትንሽ ጊዜ ስጭኝ፣ ራሴን የማረጋጋበት ትንሽ ጊዜ ስጭኝ እንጂ ራሴን አሳልፌ እኔ ራሴ እሰጣለሁኝ። ግን ደግሞ በፍጹም እንደዚያ እንድታደርጊ አልፈልግም፣ እባክሽን ሰላምዬ ተረጋጊ በማለት እንግዲህ ይገኛል ማለት ነው። ሌላዋ እንግዲህ ማይካ ነች። ማይካ አሁንም በሆነ ነገር አስራ ወይንም ደግሞ ወጥመድ ውስጥ አስገብታ ናታንን ለራሷ ማድረግ የምትፈልገው ማይካ እንግዲህ ያው ናታን እንዲሁም ደግሞ ሰላም ያው በቦክስ ሲለው እንግዲህ የወደቀው ወይንም ደግሞ ሞተ የተባለው ግለሰብ ሶስታቸው በነበሩበት ሰዓት እንግዲህ ማይካ መታ ነበረ። በነገራችን ላይ ምንም የደነገጠችው ነገር የለም። በቃ ኖርማል ነገር ነው እንደሆነ በቃ አርጋ ያሰበችው ማለት ነው። ሲቀጥል ስልኳን እያለች እያሰበች ነበረ ማለት ነው። ናታን የሚላቸውን እያንዳንዱ ቃላቶችን እየቀዳች ይመስለኛል ማለት ነው። ግን ደግሞ ይሄ ነገር እያደረጉት ሆን ብለው ማለት ነው ሰላምንና እንዲሁም ደግሞ ማይካን ለመፈተን ሮዚና እንዲሁም ደግሞ ወይዘሮ ሜሮን ተስማምተው ይህን ነገር አድርገውታል። ያ ማለት እንግዲህ ያ ግለሰብ ወደ ናታን ጋር በመሄድ ስለ ድርጅቱ አውርቶ ከዛ ግን እስካሁን የላቤን ሁሉ ነገሬን ጠብ ያደረግኩትን እንዴት እንደዚህ በቀላሉ ከሰረ ትለኛለ በማለት በንዴት ማለት ነው እንግዲህ ይመታዋል። እንዲሁም ደግሞ ወድቆ ራሱን እንደሳተ ወይንም ደግሞ ያው እንደሞተ አስመስል ተብሎ ነው የተላከው ማለት ነው። የላከችው ደግሞ ራሷ ወይዘሮ ሜሮንና እንዲሁም ደግሞ ሮዚ ናቸው ማለት ነው። ምክንያቱም ይህንን ፈተና ካለፉ ማይካም ሆነ ወይንም ደግሞ ሰላም በእርግጠኝነት ናታንን ይወዱታል፣ ያፈቅሩታል ማለት ነው። ስለዚህ በእንደዚህ አይነት መልኩ መፈተን አለብን ብለው ያሰቡት ሜሮንና እንዲሁም ደግሞ ሮዚ ናቸው። ምክንያቱም ይህን ነገር የግድ ፈተናውን ማለፍ አለብሽ በማለት እንግዲህ ስትናገር ነበር ሮዚ ለሰላም ማለት ነው። ሰላም ሰዓት ሰማ ስትናገር ነበር እና ወይዘሮ ሜሮንም ምን አይነት ነገር መወሰንና ምን ማድረግ እንዳለባት እጅግ በጣም ስታስብ ነበረ። ምክንያቱም ያው ማይካ በተደጋጋሚ ያናገረቻት ነበር ወይዘሮ ሜሮንን ማለት ነው። ምክንያቱም ያው በባለፈው ፓርት በጣም ደስ የሚል የፍቅር ጊዜ አበባ ሁሉ ነገር በጣም በሚያምር ሁኔታ እቤት ድረስ አምጥቶ እኮ እማዬ ጋብዟታል። አንቺ አለመኖርሽን ተጠቅመው በእርግጠኝነት እነሱ ደስታቸውን አሳልፈዋል። የካን ጊዜ እንኳን እኔ ማየት አልቻልኩም ነበረ። እኔ ራሱ ወደ ቤት የማልመለስበት ጊዜ ነበረ እማዬ እያለች እንግዲህ ስታወራ ነበረ ማለት ነው። ግን ደግሞ ወይዘሮ ሜሮን ምንም አይነት ነገር ልትመልስላት አልቻለችም ማለት ነው። እማዬ እማወራሽ እኮ ስለ ልጄ ስለ ናታን ነው፣ አንቺ ግን ምንም አይነት መልስ እየሰጠሽኝ አይደለም በማለት እንግዲህ ለማይካ ስትመልስ ነበር። እንግዲህ ወይዘሮ ሜሮንም ተረጋጊ እባክሽን ትንሽ ተረጋጊ በማለት እንግዲህ ስትመልስላት ነበረ ማለት ነው። ሲቀጥል ደግሞ እኔ ሰላምን አስፈራርቻት ነበረ። ምክንያቱ
ምክንያቱም እውነቱን እንድትነግረኝና የመጣችው ሴት ማነች ብዬ ቢላ ይዤ አስፈራርቻት ነበረ በማለት እንግዲህ ለወይዘሮ ሜሮን ስትናገር፣ ወይዘሮ ሜሮንም በፍጹም እንደዚህ ማድረግ አለብሽም፣ ምክንያቱም ሰላም ምንም ነገር የምታውቀው ነገር የለም። ስለዚህ አንቺ ምንም አይነት ነገር ከሰላም ላይ ማድረግ የለብሽም። እስከዛሬ ለበደልናችንና እስከዛሬ እሷን ስናስከፋ ለነበር ነው ራሱ በጣም ይጸጽተኛል። ስለዚህ ያደረግሽው ነገር በጣም ልክ አይደለም፣ ጥሩ አይደለም በማለት ነበር የመለሰችላት ማለት ነው። እና ስለ እሷ ነው እንዴ ማየ እየተቆረቆርሽ ያለሽው እንዴ? ስለ ሰላም ስለ ሰራተኛዋ ነው እንዴ እንደዚህ የምትቆረቆሪላት? በማለት አዎ ቢሆንም በቃ ከዚህ በኋላ መጥፎ ነገር ማድረጉ ልክ አይደለም። አንቺ ግን ናታንን ለራስሽ ማድረግ በምችው ነገር መሞከር ትችያለሽ እንጂ የሰው መጉዳት የለብሽም በማለት አሳምናለች። ሮዚና እንዲሁም ደግሞ ናታን የማሂን አፍቃሪ የሆነውን ማለት ነው ሲፈልጉት ነበር፣ ሲከታተሉት ነበረ። ምክንያቱም በባለፈው ፓርት እንዳየ ነው ያው ሮዛ ማለት ነው ናሲ ልውሰድ በማለት እንግዲህ ያው ማሂን የሚፈልገውን እብዱን ሲለ የነበረውን እሱን ለማሳየት አምጥተዋለች እና በጣም ምስኪን እንደሆነ እንዲሁም ደግሞ ናታን የተረዳው ነገር ቢሆን በሴት በጣም ተጎድቷል ማለት ነው። በጣም ይወዳታል፣ በጣም ያፈቅራታል። እሷ ግን ትተው ሄዳለች ማለት ነው። እጅጉን በጣም ያሳዝናል በማለት ሁኔታውንና እንዲሁም ደግሞ የማሂን አፍቃሪ የሆነውን ግለሰብ ከሽማግሌው ጋር ቁሙ እያወራ በሚያዩበት ሰዓት እጅግ በጣም ሲገረሙ ነበረ ማለት ነው። አዎ ወንድሜ በጣም ነው የሚያሳዝነኝ፣ ምክንያቱም ይቺ ማያ የሚሏትን አፍቃሪውን አግኝቼ ለሱ ብሰጠው ደስ ይለኛል፣ ግን ደግሞ እንዴት ነው የማገኛት በማለት እንግዲህ ሮዚም ለወንድሟ እየተናገረች ትገኛለች፣ ለናታን ማለት ነው። ናታም ችግር የለውም ሁላችንም በምንችለው መልኩ እናግዘዋለን በማለት እንግዲህ ካለበት ችግር እንደሚያወጣው፣ ግን ዳንቺ ደግሞ ከመጠን በላይ ስለሱ ጉዳይ በጣም እያሳሰበች ነው በማለት እንግዲህ ሮዚ በጣም እንደምታስብለት ያው የተረዳው ነገር ማለት ነው። አዎ በጣም ያሳዝነኛል። እሷ የት እንዳለች እና የት እንደሆነች እኔ ከስሟ ውጭ ምንም ስለሷ የማውቀው ነገር የለም፣ ግን ደግሞ አግኝቼ ባገናኛቸው ደስ ይለኛል። እጅግ በጣም ነው የሚያሳዝነው በማለት እንግዲህ ሁለታቸውም ገልጸውታል ማለት ነው። አሁን ላይ እንግዲህ ማለት ነው ማይካም ቀጥታ የማሂን አፍቃሪ የሆነውን ግለሰብ አግኝታ ነበረ። ምክንያቱም እንስማማ፣ አንተና እኔ እንስማማና ነገሮችን ማስተካከል እንችላለን። የምትወዳትን የምታፈቅራትን የምትፈልጋትን ማሂያም እፈልግላለሁ፣ ግን ደግሞ እኔ እናንተ መግባባት አለብን፣ ቃል ግቢልኝ ብሏት ነበረ። አንቺ እንደባለፈው እንደማትወሽኝ ቃል እንድገቢልኝ እፈልጋለሁ። በባለፈው ዋሽተሽኛል፣ ስለዚህ እንዳትዋሽኝ ቃል ግቢልኝ በማለት እንግዲህ ጠይቋት ነበረ። ግን ደግሞ እሱ እስካሁን ማለት ነው ቃል ልገባለት አልቻለችም። ሲቀጥል ደግሞ እሷን ፈርታ ነበረ የሄደችው። እሱ ግን አንድና አንድ የሚፈልገው ውሸትን የሚዋሽ ሰው ወይንም ደግሞ ትክክል ያልሆንን ነገር አይቀበልም። በነገራችን ላይ ስላፈቀረ ስለወደደ ማሂን ለመፈለግ እንደዚያ ሆነ እንጂ እኔ ያክል መጥፎ ነገሮችን ለማድረግ እሱ ራሱ ዝግጁ አይደለም ማለት ነው። ከዚህ በፊት እንግዲህ ሮዚን ግደልልኝ ባለችው ሰዓት እጅግ በጣም ነበር የደነገጠው ማለት ነው። እንዴት ነው ግደላት የምትይኝ? እንዴት ቀላል ነው ወይ? ለምን ከዚህ በፊት ማፊን ራሱ የኔን ፍቅረኛ ራሱ አንቺ ነሽ እንዴ የገደልሻት እያለ እንደዚሁ ማይካን እንዳባረራት ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ መጥፎ ነገር ምንም ቢሆን ምንም መስራት አይፈልግም፣ ግን ደግሞ እሷንም አስፈራርቶ ነው የመለሳት። ሲቀጥል አሁን ላይ ወይዘሮ ሜሮን የፈተነቻቸውን ማለት ነው ሰላምንና እንዲሁም ደግሞ ያው ማይካን ማን ሊያሸንፍ ይችላል የሚለውን በእርግጠኝነት ሰላም አሸናፊ ትሆናለች ማለት ነው። ምክንያቱም አሁን ላይ የተደረገውና የሆነው ነገር ትክክል አይደለም። እንግዲህ ያው ማይካ በስተመጨረሻም አንተ እንደ በፊቱ አሁን ላይ ከኔ ጋር አልሆንም ምናምን የምትልበት ጊዜ አይደለም፣ በእርግጠኝነት አብረህኝ ትሆናለች እያለች እንግዲህ ናታንን እያስፈራራቸው ነበር ማለት ነው። እንግዲህ ልዩነት ማለት እዚህ ጋር ነው። እንግዲህ ሰላም ራሴን
ለፖሊስ እሰጣለሁ፣ ምክንያቱም እኔ ነኝ የገደልኩት ብዬ እናገራለሁኝ። እሱም የምትፈልገው የምጠብቀው እናት አለችው፣ በጣም ነው ያሳዘነኝ በማለት ስለሞተው ግለሰብ ስትጨነቅ ነበረ ማለት ነው። እንዲሁም ደግሞ ማይካ ማለት ነው አሁን ላይ እውነቱን መናገር መቻል አለብኝ፣ መረጃ መስጠት አለብኝ በማለት እንግዲህ ሞተ የተባለውን ግለሰብ ራሱ ሲያሸሹ ማለት ነው ናታንና ወይዘሮ ሜሮን ሲያሸሹ ይብን ራሱ እየተከታተለች በስልኳ ስቀርጸው የነበረችው ማይካ ይህንን መረጃ አሳልፌ ለፖሊስ እሰጣለሁ በማለት እንግዲህ ከፖሊሶች ጋር ደውላለች ማለት ነው። ግን ደግሞ ይህ ሁሉ የሆነው ነገር ውሸት እንደሆነና እነሱን ለመፈተን ሰላም ነች ትክክለኛው አፍቃሪ ለናታን ወይንስ ደግሞ ማይካ ነች ትክክለኛው አፍቃሪ የሚለውን ነገር ለመለየት። በነገራችን ላይ ከዚህ በፊት ማይካ ከናታን ጋር እንደዚህ ጥብቅ ያደረገችው እልህ ነገር ነው እንጂ ፍቅር አይደለም በማለት እንግዲህ ሲናገር ነበረ። ስለዚህ ይህ የሆነ በቃ ፍቅር ያልሆነ ነገር ትክክለኛ መውደድ ያልሆነ የሆነ የበቀል መወጫ ነገር ነው እየተጠቀመች ያለችበት። አንድ ሰው አስገድዶ ለራስ ለማድረግ የምታደርገው ይብን ራሱ ለሱ ክፉ ነው የምትመኘው ማለት ነው። ስለዚህ የማይካ አሸናፊዋ እንግዲህ ወደፊት ማለት ነው ማይካ ሳትሆን እንዲሁም ደግሞ ሰላም ትሆናለች ማለት ነው። ምን ያክል ድረስ ማለት ነው ማይካ ርቀት እንደተጓዘችና አሳልፋ ናታንን ለማሳሰር እንዳቀደች እንግዲህ ሁላችንም አይተናል ማለት ነው። ፖሊስ ጋር በመደወል መረጃ አለኝ በማለት እንግዲህ ስትመልስ ነበረ። በስተመጨረሻም እንግዲህ ይህን ነገር ለፈተና እንዳቀረቡትና የተፈጠረው ነገር እንዳልተፈጠረ በመሆን ይህን ነገር ወይዘሮ ሜሮን ሆን ብላ ማለት ነው ሰላምንና ማይካን ለመፈተንና እንዲሁም ደግሞ ከሮዚ ጋር ተባብረው እንዳደረጉት መሆኑን ስትሰማ ማለት ነው በስተመጨረሻም እዛ ቤት ለአንዴና ለመጨረሻ የምትባረር ይሆናል። እንግዲህ ናታን የሰላምና የሰላም ብቻ ይሆናል ማለት ነው። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ